ወህይ ብዙ አይነት ነው ካሁን በፊት እንደተነጋገርነው الرؤيا الصادقة እውነተኛ የሆነ ህልም አንዱ ወህይ ነው ብለናል رؤيا صادقة رؤيا الأنبياء وحي ብለዋል ነብያችን ሰለላሁ ዐለይሂ ወሰለም የአንቢያዎች ህልም እንደ ወህይ ነው ለዚህ ነው ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ በህልሜ ሳርድህ እኮ አየሁ አንተ ልጄ ብለው ነቢዩላህ ኢብራሂም ዐለይሂ ሰላም በህልማቸው እስማኤልን ሲያርዱ ማየታቸው እንደ ወህይ ማለት ነው እረድ ተብሏል ማለት ነው በዛ ያክል ነው የሚታየው ሩእያ ሳዲቃ ማለት ሁለተኛው ኢልሃም ነው ኢልሃም ማለት ልብ ላይ አላህ Subhanahu Wa Ta'ala የሚያስቀምጠው ዕውቀት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይህንን አይነት ወህይ አስተናግደዋል ኢነ ሩሐል ቁድሲ ነፈተ ፊ ሩዒ የሚሉት ማለት አው ፊ ረውዒ ልቤ ላይ ሩሐል ቁድስ ወይም ጅብሪል ዕውቀትን አስቀመጠ ወይም መረጃን አስቀመጠ ብለው የገለጹበትን እናያለን ማለት ነው ኢነሁ ለን ተሙተ ነፍሱን ሐታ ተስተክሚለ ሪዝቀሃ ያሉበት ማለት ነው አንዲት ነፍስ እኮ ሪዝቋን ሳታሟላ አትሞትም የሚልን ጅብሪል ልቤ ላይ አስቀመጠ ብለዋል ሩሐል ቁድስ ልቤ ላይ አስቀመጠ ወአጀለሃ አጀሏንም ሳታሟላ ሪዝቋንም ሳታሟላ ሞት አይመጣባትም የሚለውን ፈተቁላህ አላህን ፍሩ ወአጅሚሉ ፊ ጠለብ ይህ ከሆነ ሪዝቅ አፈላለጋችሁን አሳምሩ የሚል ልቤ ላይ አስቀመጠ ያሉበት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሌላው ወህይ የሚወርድበት መንገድ ልክ እንደ ቃጭል በጣም ከባድ ድምጽ ባለው መልኩም የሚወርድበት ጊዜ አለ ይህኛው ከባዱ አይነት ነው ነብያችን ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ በዘገቡት ሐዲስ ላይ ባስተላለፉን ላይ ሐሪስ የተባለ ሰሐቢ አንተ የአላህ መልእክተኛ ወይ ወህይ እንዴት ነው የሚወርድልህ ብሎ ጠይቋቸዋል ወህይ ሲወርድ እንዴት ነው አንተ ዘንድ አንዳንድ ጊዜ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም አህያናን يأتيني مثل صلصلة الجرس ልክ እንደ ቃጭል ወይም ድምጽ በጣም ከባድ ድምጽ ሆኖ ወደኔ ይመጣል وهو أشده علي ይህ ከባዱ ነው በኔ ላይ ከባዱ ነው ዋሉ ነብያችን ሰለላሁ ዐለይሂ ወሰለም فيفصم عني يا وحي ያልቅና وقد وعيت የተነገረኝን በአእምሮዬ ላይ ይዤው አገኘዋለሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም የተነገረኝ የወረደውን ወህይ ይዤው ወይም ሐፍጀው አገኛለሁ አሉ واحيانا አንዳንድ ጊዜ ደግሞ يتمثل لي الملك رجلا አንድን ሰው መስሎ ይመጣልኛል መላእክታው ራሱ ልክ እንደ ሰው ሆኖ ይመጣልኛል ያው ሐዲስ ጅብሪል ታቁታላችሁ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጣ ብለው ዑመር ሐዲስ ዑመር ማለት ነው ዑመር ዘገባ ላይ ማለት ነው ስለ እስልምና ስለ ኢማን ስለ ኢህሳን ስለ ቂያማ እንደገና መጨረሻ ምልክቱ ምንድነው ብሎ የጠየቃቸው ማለት ነው ሷም በሰው መልክ ነው የመጣው ኢነሁ ጅብሪል አታኩም ሊዩዓልመኩም አምረ ዲኒኩም ያሉበት ነብዩ ሰለላሁ ዐለይሂ ወሰለም ይህ ጅብሪል ነው ዲናችሁን ሊያስተምራችሁ ነው የመጣ በሰው ምስልም የሚመጣበት ጊዜ አለ فيكلمني ያናግራኛል فأعي ما يقال የተባልኩትን አው ما يقول ያለኝን ነገር በደንብ አድርጌ በአእምሮዬ ይዛለሁ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ሌላው የወህይ አይነት አላህ Subhanahu Wa Ta'ala ያለ መላእክታ አማካይ መላእክታ ሳይኖር በመካከል በቀጥታ ወህይ ያወረደበትም የነብዩላህ ሙሳ አይነትም ወህይ አለ አይደል ከሊሙላህ ነው የሚባሉት ነብዩላህ ሙሳ አለይሂ ሰላም በቀጥታ አላህ Subhanahu Wa Ta'ala ያናገረበትም አይነት ወህይ አለ ሌላው አምስተኛው ነብያችን ሰለላሁ ዐለይሂ ወሰለም መላእክታውን ጅብሪልን አለይሂ ሰላም አላህ በፈጠረው ሁኔታ ያዩበትም
አይነት ወህይ ተከስቷል አላህ እንደخለቀው አላህ በፈጠረበት ሃይአ ሁኔታ ላይ ያዩበትም ሁኔታ ተፈጥሯል ሌላው ሰሃቦቹም የሚያዩበትም ሁኔታ የተፈጠረበት አለ የመጀመሪያው መላእክታው በሰው ምስል ሲመጣ ያ ነብይ ብቻ የሚያየው ነብይ ሰለላሁ ዐለይሂ ወሰለም ብቻ ያዩበት አለ ሰሃቦችም ያዩበት አለ ቅድም የነገርኳችሁ ሐዲስ ዑመር እንደሚያሳየው ማለት ነው የወህይ መውረድ በሰው ልጅ ታሪክ ውስጥ ከፍተኛ የለውጥ ነጥብ ነው ምክንያቱም ፍጡር الوحي ነበር ከዛ በፊት ወህይ አልነበረም ወህይ ባለመኖሩ ምክንያት የሰው ልጅ ከሰማይ ተቆራርጦ ነበር ምንም አይነት ሕክማ እየጠፋ ነበር በቃያ من اهل الكتاب በጣም ትንሽ ከአህለ الكتاب ሰዎች ሲቀሩ ሌሎቹ በሙሉ በሽርክና በባዕድ አምልኮት በተለያየ አይነት ዙልም ውስጥ የሰው ልጅ የነበረበት ነው ወህይ መውረድ ትልቅ ለውጥ ነበር በረካ የኛዋ በረካ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ሲሄዱ አለቀሰች አቡበክርና ዑመር ሄደው ሊዘይሯት ምን ነው አይዞሽ አብሽሪ ብለው ሲያጽናኗት እኔ እኮ ለነብዩ ሰለላሁ ዐለይሂ ወሰለም ሞት አይደለም የማለቅሰው እኔ የማለቅሰው ወህይ በመቋረጡ ነው አለች ወህይ መቋረጡ ነው የሚያስለቅሰኝ መለኮታዊ ምሪት መቆሙ ነው የሚያሳዝነኝ ያ ነው አሳዝኖኝ የማለቅሰው ትላለች